አግባ አግባ። እውነት እንዳትሞኝ ሶፎንያስ፣ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ። በሶፎንያስ ጉዳይ ከማንም በላይ ከብዙዎቻችን በላይ እንግዲህ እናቱ በህይወት አሉና በጣም የሚያስጨንቃቸውም እሳቸውን ነው ማለት ነው። በጣም በሚያሳዝነው ሁኔታ ደግሞ ብቸኛ ልጃቸው ነው። ከዚህ በፊትም እንደተናገሩት እሳቸው ልጃቸውን ለማሳደግ ያልከፈሉት መስዋዕትነት የለም። እሱም በተደጋጋሚ ሲናገረው ነበርና በልጅነቱ ነው አባቱን ያጣው፣ እሳቸው ናቸው ማለት ነው እንግዲህ እንደ እናትም እንደ አባትም ሆነው ያሳደጉት። በተደጋጋሚም እንደሚናገሩት ልጃቸው ሴትን መምረጥ ሳይሆን አንዷን እንግዲህ መልክ ኖራት አልኖራት ሳይል ጸባይ ያላትን ብቻ እንዲያገባና ትዳር እንዲመሰርት ልጆችን እንዲወልድ ነበረ ጉጉታቸው። እንግዲህ በዚህ አይነት ሁኔታ ትንሽ ችግር ገጥሟቸዋል ማለት ነው። በእርግጥ ፈጣሪ አንድ ቀን እንደሚያሳካውና እሱንም እንግዲህ ወደ ጤንነቱ መልሶ እሳቸው ለሚመኙለት ነገር እንደሚበቃ ተስፋ እናደርጋለን። በጣም በሚገርማችሁ ሁኔታ ሶፎንያስ ለእናቱ የተለየ ፍቅር ነው ያለው። በተደጋጋሚም ይናገራልና እንደዚህ አይነት ቦታዎች ላይ ይገኛልን ብሎ ብዙ ሰው አይገምትም። በዙሪያውም ያሉ ሰዎች እንደሚናገሩት በጣም ጠንቃቃ ስርዓት ያለው ልጅ እንደሆነ ነው የሚነገረው። ነገር ግን ደግሞ እሱም ከዚህ በፊት እንደገለጸው በአንድ ወቅት ለዚህ ሁሉ ችግር እንግዲህ መንስኤ ይሆናል የተባለው አንድ ስራ የመንግስት ስራ ነው። ያንን ስራ በጀመረበት ጊዜ ከሰው ጋር የገባው ግጭት ከዛ በኋላ ብዙ ብስጭት ውስጥ እንደገባና እንግዲህ አልባሌ የሆኑ ነገሮችን ማድረግ የጀመረውም የዛን ጊዜ እንደሆነ ነው። ከዛ በኋላ ራሱን በመሳት እንግዲህ የተለያዩ ነገሮችን በማድረግ ጭምር ገንዘብ የሚገኘው በህገወጥ ነገር ነው ብሎ እስከ ማመን ድረስ እንደደረሰና ሰዎች ላይ መጥፎ ነገሮችን ካላደረስኩኝ ገንዘብ በትክክለኛው መንገድ ሊመጣ አይችልም፣ ስለዚህ ገንዘብን ለማግኘት የማልሰራው የማላረገው ነገር አይኖርም እስከ ማለት እንደደረሰ ነው የሚናገሩት በቅርቡ ያሉ ሰዎች። አንዳንድ ጋዜጠኞችም እንግዲህ ይሄንኑ ነገር ሲገልጹ ነበረ። ሶፊ በጣም ተለውጠሃል፣ ተቀይረሃል፣ ገንዘብ ላይ ያለህ አመለካከት እንዴት ነው? በዚህ አይነትማ በአጭር ጊዜ ውስጥ ሀብታም ትሆናለህ እስከ ማለት ድረስ ይነግሩት እንደነበር ነው የሚገልጹት። ያ ማለት እንግዲህ ገንዘብን ለማግኘት የሚሄድበት መንገድ ልክ እንዳልሆነና ከዛ ጠባሳ ያገኘው ሪስፖንስ እንደሆነ ነው የሚገለጸው። ከዛ በኋላ በጣም በሚስጥር ውጭ ሀገር ላሉ ሰዎች ጭምር እንግዲህ እየጻፈ በውስጥ ከሌን አገኙት ከሌ ከእናንተ ጋር ጊዜ ማሳለፍ ይፈልጋል እያለ በተለያዩ የዓለማችን ክፍላት ላይ ሰዎችን እንዳዘጋጀ ነው የሚነገረው። ይሄ ደግሞ እንግዲህ ብቻውን እንዳልሆነና ገንዘብ ታገኛለህ ተብሎ የገባበት ስራ እንደሆነ ነው አሁን ላይ ብዙዎች እየገለጹ ያሉት። ብዙ ወጣቶች በተለይ 666 በማለት በአጭር ጊዜ ሀብታም ትሆናላችሁ እያሉ የብዙ ሰዎች ህይወትን መስዋዕትነት እያስከፈሉ ይገኛል። ስለዚህ እሱም እንግዲህ እንደዚህ አይነት ነገር ውስጥ ገብቷል ነው የተባለው። ሶፊ ሲጀምር በዚህ አይነት ጉዳይ ነበረ የጀመረው። ከዛ በኋላ እያለማመዷችሁ ይመጡና ገንዘቡ እናንተ ጋር አይደርስም፣ እዚህ ቦታ ሄደህ ይህን ነገር ከፈጸምክ በአካውንት ይህን ያህል ገንዘብ ይገባልሃል ነው የሚባለው። ከዛ በኋላ ገንዘቡ ከገባለት በኋላ ግን መልሶ ደግሞ የሚልክበት አጋጣሚ እንዳለ ነው ብዙዎች የሚናገሩት። ስለዚህ እዚህ አይነት አሰራር ውስጥ የገባ ሰው ምንም አይነት መውጫ እንደሌለው፣ መንፈስ እንደሚጫወትበት፣ አእምሮውን ጭምር እንደሚያስቱት፣ ሙሉ ለሙሉ እንደሚቆጣጠሩት ነው የሚገለጸው። በአንድ ወቅት አንድ ሰው ኢንተርቪው አድርጌ ነበረ፣ አንድ ልጅ ማለት ነው። ከባህር ዳር አካባቢ ወደ አዲስ አበባ እየመጣ አንድ ወጣት የሚያደርገውን ነገር አያቅም። በ666 እየተባለ እንግዲህ ብዙ ወጣቶች ቀደም ሲል እንዳልኳችሁ ገንዘብ ታገኛላችሁ እያሏቸው በተለያየ ቦታዎች ላይ እየላኩ ብዙ ተግባራትን እንዲፈጽሙ እያደረጓቸው ከዛ በኋላ ግን ገንዘቡም የለም፣ እነሱም ማንነታቸውን ረስተው ከሆነ ሰዓት በኋላ ነው ልክ ያ ነገር ካለፈ በኋላ ነው የሚባነኑትና በዚህ አይነት አሰራር ውስጥ ያሉ ብዙ ሰዎች አሉ። ይሄ ቀስ በቀስ የሚገለጥ ነው የሚሆነው። ስለዚህ ይህ አሰራር እንዳለ ሁላችሁም ልትገነዘቡ ይገባል ማለት ነው። እንግዲህ ሶፊም መንፈስ ነው እየተጫወተበት ያለው። ያንን ደግሞ ሰዎች ናቸው በተደራጀ መንገድ እያደረጉ ያሉት። በተለይ በገንዘብ እጥረት ውስጥ ወይ ደግሞ ገንዘብ የሌላቸው ሰዎች በፍጥነት ገንዘብ እናገኛለን ብለው በሚያስቡበት ጊዜ ተጋላጭ ይሆናሉና እባካችሁ ራሳችሁን ጠብቁ ለማለት ነው። መረጋጋት ያስፈልጋል። ሁሉም የሚሆነው በጊዜው ነው። ስለዚህ ሶፊም በእንደዚህ አይነት ነገር እንደጀመረው ነው አሁን ላይ እየተናገሩ የሚገኙት ማለት ነው በዙሪያ ያሉ ሰዎች። እናቱ እንግዲህ ቀደም ሲል እንዳልኳችሁ በተደጋጋሚ ይጠረጥሩ እንደነበረ፣ ልክ እንዳልሆነ ከሳቸው ጋር ወጥቶ ሌላ ቦታ ይኖር እንደነበር ነው የሚታወቀው። በተለይ እንግዲህ አንድ የሶፊ ሴት ጋዜጠኛ ጓደኛ፣ አሁን ስሟን በዚህ መጥቀስ አልፈልግም፣ እሷ እየሄደች ትነግራቸው እንደነበርና ልጁ ክትትል እንደሚያስፈልገው የሴት ጓደኛ ወይንም ደግሞ የትዳር ጓደኛ መያዝ እንዳለበት አብረው ያወሯት እንደነበረ ይታወቃል።
ለዛም ነው እሳቸው ባገኙት ሰዓት ልጃቸውን እንዲያገባ ሲወተውቱት የነበሩት ማለት ነው። በእርግጥ እሳቸው እንደዚህ አይነት ነገር መጀመሩን ወይንም ደግሞ ከወንድ ጋር እንደዚህ አይነት ነገር መጀመሩን አያውቁም። ነገር ግን ደግሞ የሴት ጓደኛ አለመኖሩ፣ ለሴት ያለው አመለካከት ጥሩ አለመሆኑ እሳቸው የሚያውቁት ምንድነው እኔ ቀይ ጸጉር ያላት ሴት ነው የምፈልገው ብቻ የሚለውን መስፈርትና እባክህ ልጄ ያገኘኸውን አግባ፣ ቀይ ትሁን ጥቁር ትሁን አትበል፣ ትዳር የእግዚአብሔር ስጦታ ነው፣ እናንተ መልካም ከሆናችሁ በትዳራችሁ ውስጥ ፈጣሪ ካለ ትዳራችሁ ይባረካል የሚል ምክርን ይሰጡት እንደነበረ በተደጋጋሚ መልካም መግለጽን። ምክንያቱም መልኳ መጥፎ ቢሆንም እቺ ልጅ በጣም አስተዋይ ልትሆን ትችላለች። ስለ ቤቷም ስለ ልጆቿም ስለ ማንኛውም ነገር አሳቢ ትሆናለች። እግዚአብሔር ከእንትን የተመረጠች ልጅ ትሆናለች እና መልክ መምረጥ የለብህም ልልህ ነው እንጂ በእንደዚህ አይነት መንገድ መጠርጠር ሳይሆን፣ ነገር ግን ደግሞ ያሳስባቸው እንደነበረ የልጃቸው ትዳር አለመያዝ የሁል ጊዜ ጭንቀታቸው መሆኑን እሳቸውም ለሚዲያም ይህንን ነገር ይፋ አድርገዋል። በፊቱም በካሜራ ፊትም የተናገሩት ነገር ነው። እንግዲህ አሁንም ቢሆን አልረፈደም። ሶፊ በእርግጠኝነት ያገግማል ከዚህ መንፈስ። ቀደም ሲል እንዳልኳችሁ መንፈሱ ኃይለኛ ውጊያ ያስፈልገዋል። ብዙ ጊዜ በቲክታክ ላይ በምንሰራበት ሰዓት፣ ዩቲዩብ ላይ በምንሰራበት ሰዓት በጣም ብዙ ሰዎች ሪፖርት እያደረጉ እንደዚህ አይነት ነገሮችን ስንሰራ እያዘጉ ነው የሚገኙት። ከዚህ ደግሞ ምንድነው መረዳት የምንችለው በጣም ብዙ ሰዎች ገንዘብ እየተከፈላቸው ፈሰስ እየተደረገ እንደዚህ አይነት የሰይጣን አሰራርን ወደ ሀገራችን እያመጡ እንዳሉ መረዳት እንችላለን። በተለያዩ አጋጣሚዎች እጃቸውን እያስረዘሙ በጣም በብዙ መንገድ በተለያዩ የሶሻል ሚዲያ አማራጮች ላይ ከፍተኛ የሆነ ዘመቻ በማድረግ በመቀስቀስ ውስጥ ለውስጥ እየተጻጻፉ ጭምር የማትገምቷቸው ሰዎች በእንደዚህ አይነት ነገር ላይ ተሰማርተው ስራዎችን እየሰሩ እንደሆነ ግልጽ ነው። ስለዚህ በዙሪያችሁ ያለ ሰውን መመርመር ያስፈልጋል። በተለይ ወንድም እህት ያላችሁ ሰዎች፣ ልጅ ያላችሁ ሰዎች በዙሪያችሁ ይኖራሉና መከታተል አለባችሁ። መንፈሳዊ ህይወትን ማለማመድ አለባችሁ። ስለዚህ ገንዘብን ለማግኘት ብቻ እየተባለ መጥፎ አሰራር ውስጥ ሰዎች መውደቅ የለባቸውም። ህይወታቸውን ሊያጡት ይችላሉና እንደዛ መሆን የለበትም ለማለት ነው። ወደሚወዳት እናቱ እንዲመለስ፣ እናቱ በህይወት እያለች እንዲያስደስታት አድርጉ ለማለት ነው። መልካም